بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين اللهم أعنا على ذكرك وشكرك وحسن عبادتك. በዚህ ባብ ብዙ ሐዲሶች ቢኖሩም ማለት ነው። የመጀመሪያው ሐዲስ አልሙጊረቱ ብኑ ሹዕባህ የሚባሉ ሱሐባ ያወሩት ሐዲስ ነው። አልሙጊረቱ ብኑ ሹዕባህ ይሄ ሱሐባ ትልቅ ሱሐቢ ናቸው። ከሰቂፍ ጎሳ የሆኑ ናቸው። ታዲያ አቡ ዒሳ ይባሉ ነበር። አቡ ዒሳ ይባሉ ነበረ። ዑመር ብኑ አልኸጣብ አይ አሉ አቡ ዒሳ ሳይሆን አቡ ዓብድላህ ነው፣ አባ ዓብድላህ ብለን ነው የምንጠራ ብለው ኩንያ መጠራቸውን ቀየሩ። የዚህን ሱሐቢ ማለት ነው። ምክንያቱም ዒሳ ዓለይሂ ሰላም እንደሚታወቀው ዒሳ ብኑ መርየም አባት የላቸውም። እንዴት አንድ ሰው አቡ ዒሳ ይባላል አሉ እሳቸው። እንግዲህ ስያሜን በተመለከተ አንዳንድ ስሞች በጣም የተጋነነ በመሆኑ የተጋነነ ትርጉም ስላለው የሚጠሉ ስሞች ይኖራሉ። ከተለያዩ አንግሎች ታይተው የሚጠሉ ስሞች አሉና እንደ ስያሜ አቡ ዒሳ ተብሎ መጠራቸውን ዑመር ብኑ አልኸጣብ ደስ አላላቸውምና ቀየሩ ማለት ነው። እንግዲህ ከዚህ ስያሜ መቀየር እንደሚቻልም እንወስዳለን ማለት ነው። ቀጥታ ስማቸው አይደለም የተቀየረው፣ ኩንያቸው ነው እከሌ አባት ተብሎ የሚጠሩበት ማለት ነው። አቡ ሙሐመድ ይባላሉ ተብለዋል። የኸንደቅ ዘመቻ ጊዜ የሰለሙ ሰው ናቸው። ታዲያ ይሄ ሰው በጣም ብዙ ታሪክ ያላቸው ናቸው። 300 ሴቶች አሕሰነ ፊል ኢስላሚ 300 እምረአቲን ሙስሊም ከሰለሙ በኋላ 300 ሙስሊም ሴቶችን ከዝሙት ጠብቀዋል፣ አግብተዋል ማለት ነው። ወቂለ አልፈ እምረአቲን 300 አይደለም 1000 ሴቶችን ከዝሙት ጠብቀዋል፣ 1000 ሴቶችን አግብተዋል ማለት ያው በአንድ ጊዜ ከአራት በላይ አይገባም። በተለያየ ጊዜ ውስጥ ያገቧቸው ሴቶች ተቆጥረው ማለት ነው። እየሞቱባቸው እየፈቱ ማለት ነው። በጣም ሚን ዱሃት ልዓረብ ብልጥና በጣም አዋቂ ከሚባሉ ሰዎች ነበሩ ማለት ነው። ከሶሓቦች የተለየ ታሪክ አላቸው። ከዛ ውስጥ አንዱ መልእክተኛው ሰለላሁ ዐለይሂ ወሰለም ለማንም ያላደረጉትን ለሳቸው አድርገዋል። ይሄ ሶሓባ እዚች ጋ ያለችዋን ቀድሞ ቀመስ የምንላትን ከአፍንጫ ስር የላይኛው ከንፈር ላይ የምትበቅለዋን ጠጉር አርዝመው አዩዋቸው። ከዛ በሲዋካቸው እንዲህ አድርገው አሳጥረውላቸዋል። ይሄ ማንም ሰው ያላገኘው ደረጃ ነው። ማንም ሰው ያላገኘው መንቀባ ደረጃ ዝና ይሄ ያላቸው ይሄ ሱሐቢ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እቺን አሳጥረውላቸዋል። እንግዲህ አሁን ይሄን ያክል ሴት አግብተዋል የሚለው ላይ አንዳንዴ አሁን ዘመናዊ እንሆናለን እያለ አንዳንድ ሰው ይሄ እንዲህ አይነት ብዙ ማግባትን አስከትሎ ብዙ መፍታት የሚል ነገርን በውስጡ ስለሚይዝ እንደ ማነወር የሚያደርጉ ወይም እንደ ነውር የሚያነሱ ሰዎች አሉ። ይሄ ትክክል አይደለም። ዝሙት ነው እንጂ የሚነወረው በሐላል ሰውየው የፈለገውን ቢያገባ ይመሰገናል እንጂ አይነወርም። አላህ ሱብሓነሁ ወተዓላ ሐላል ያደረገውን ነገር ማነወር በራሱ የንፍቅና ደረጃም ሊያደርስ የሚችል ወንጀል ስለሆነ ማለት ነው። አላህ የከለከለው ነገር ደግሞ እንደ ጥሩ ማመስገን እንደዛው የንፍቅና ደረጃ የሚያደርስ ከባድ ወንጀል ነው። ስለዛ እንዴት ይሄን ሁላ ሴት ያገባል ምናምን የሚል ነገር እንዳይመጣባችሁ ብዬ ነው። አልኹላሳ ይሄ ሱሐቢ ካላቸው ደረጃ አንዱ ነቢ ሰለዋቱላሂ ወሰላሙሁ ዐለይህ ማንም ሰው ያላገኘውን ደረጃ ያገኙበት ምንድነው? እቺን ከላይ ያለችዋን ቀድሞ ቀመሷን አሳጥረውላቸዋል እያስተማሩም ጭምር ማለት ነው ነቢ ሰለላሁ ዐለይሂ ወሰለም። ታዲያ ብዙ ሐዲሶችን ከመቶ በላይ ሐዲሶችን
ያወሩ ሶሐቢ ናቸው። እናም ኩፋ ነው ያረፉት። ታዲያ ይሄ ሶሐቢ እዚህ ጋር የሚያወሩልን ነገር እንግዲህ ሙጊራን በተመለከተ ኩፋ ላይ ነው ብዙ ጊዜ ተሹመው እንደገና ከሹመት ወርደው ዑመር ብን አልኸጣብ ኩፋ የሚባል ሀገር ላይ ሾሟቸው። ከዛ በኋላ ዑስማን ጊዜም እንደዛው በሹመት እንዲቀጥሉ አደረጉ። በኋላ ሻሯቸው፣ ከዛ አነሷቸው። እንደገና ሶሐቦች በዓልይና ሙዓዊያ መሪነት ጦርነት ሲደረግ የተወሰኑ ጦርነቶች ተደርገዋል። እንደሚታወቀው እዛ ላይ አልሳተፍም ብለው ራሳቸውን ካቀቡ ሰዎች ነበሩ። በኋላ ዓልይን ሙዓዊያና ሑሰይን ኢብኑ ዓሊይ ረዲየላሁ ዐንሁማ ከተስማሙ በኋላ እንደገና ሙዓዊያም መልሶ ሽሞዋቸው ነበረ። እዛው ሀገር ነው ያረፉት። ታዲያ ይሄ ሶሐቢ የሚነግሩን ሐዲስ ነቢያችን ሰለዋቱላሂ ወሰላሙሁ ዐለይሂ ጋር ነበርኩኝ አሉ። ቃለ ኩንቱ መዐ ነቢይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ጋር ነበርኩኝ አሉ። መቼ? ፊ ሰፈሪን መንገደኛ ሁነው እየተጓዙ አብሬ ተጉዣለሁኝ፣ አብረን እየተጓዝን ባለንበት አሉ። እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም ውዱእ አደረጉ ማለት ውዱእ አድርገው ፊታቸውን አጥበው እጃቸውን ራሳቸውን ካበሱ በኋላ ቃለ ፈአህወይቱ ሊአንዚዐ ኹፈይህ ወይም ማድረግ ሲጀምሩም ሊሆን ይችላል፣ ማድረግ ሲፈልጉም ሊሆን ይችላል። ፈአህወይቱ ሊአንዚዐ ኹፈይህ አሉ፣ አጎነበስኩኝ አሉ። ጫማቸውን ላውልቅላቸው ብዬ አጎነበስኩኝ አሉ። አህዋ ማለት ማጎንበስ ነው። ሊአንዚዐ ኹፈይህ ጫማ ላውልቅላቸው ብዬ አጎነበስኩኝ፣ እግራቸውን ሊያጥቡ ስለሆነ ማለት ነው። ውዱእ የሚያደርግ ሰው ፊቱን አጥቦ እጁን አጥቦ ራሱን ካበሰ በኋላ እግሩን ነው የሚያጥበው። እግር የሚታጠብበት ሰዓት ላይ ጫማ ሊያወልቁላቸው አጎነበሱ ሙጊራ። ከዛም ፈቃለ መልእክተኛው አሉኝ ዳዕሁማ ተዋቸው አታውልቅልኝ አሉ። ፈኢኒ እኔ እኮ አድኸልቱሁማ እግሮችን ጫማ የለበስኩት ጫማ ውስጥ ያደረግኩት ጣሂረተይኒ ውዱእ አድርጌ ታጥቤ ነው ያስገባሁት እግሬን፣ ስለዛ ማውጣት አያስፈልገኝም አሉ። ፈመሰሐ ዐለይሂማ ይሄን አሉና አበሱ፣ በጫማቸው ላይ አብሰው በዛው ሰገዱ ማለት ነው። ይሄ ሐዲስ እንግዲህ ብዙ ነገሮችን የያዘ ሐዲስ ነው። አንደኛ ይሄ ክስተት የተከሰተው ሰፈር ላይ ነው። ብዙ ጊዜ የሚቸገረው ጫማውን ለማውለቅ የሚቸገረው ጫማውን እንደለበሰ ለመስገድ የሚገደደው ሙሳፊር ነው፣ መንገደኛ ነው፣ አሁን ጉዞ ላይ ያለ ሰው። ስለዛ ብዙ ጊዜ መስሕ የምንለው ነገር ለሙቂምም ይቻላልና ጉዞ ላልወጣም ቤቱ ላለም ሰው ቢቻልም ግን ቀጥታ ሩኽሳ ስለሆነ ከሙሳፊር ጋር ነው ግንኙነቱ የሚጠብቀው። ታዲያ መልእክተኛው ሰለላሁ ዐለይሂ ወሰለም ውዱእ ሲያደርጉ እንግዲህ ሶሐቦቹ ይኻድሟቸዋል፣ ውሃም ያቀርቡላቸው ነበረ። ከዛም አልፎ ውሃውንም ራሱ እጃቸው ላይ ያወርዱላቸውም ነበረ። አልፎም ጫማቸውን ያወልቁላቸው ነበር ማለት። ታዲያ አሁን ሙጊራ እንደተለመደው ጫማቸውን ሊያወልቁላቸው ስሉ ነቢ ሰለላሁ ዐለይሂ ወሰለም አይ ተዋቸው አሉ። ተው ያሉት አሁን ጫማ ማውለቅ ስላላስፈለገና መስሕ አድርገው መስገድ ስለፈለጉ ነው ማለት ነው። አንደኛ ለማስተማር፣ ሁለተኛ ሩኽሳውን ለመተግበር፣ ሩኽሳውንም እንደ ዓዚማው መተግበር ይፈለጋልና ማለት ነው። አላህ ሩኽሳ ያደረገውን ነገር ግዴታ ያደረገውን እንደምንተገብረው መተግበሩ የተወደደ ስለሆነ ታዲያ ፈኢኒ አድኸልቱሁማ ጣሂረተይን ያሉ። ተው ያሉት ጫማይን አታውልቅ፣ ለሰው ጫማ ማውለቅ አይሆንም አይደለም ያሉት። ታዲያ ስለዛ ለትልቅ ሰው አንድ ሰው ጫማ ቢያወልቅ ይሆናል ማለት ነው። ይሄ ከመልእክተኛውም ሰለላሁ ዐለይሂ ወሰለም ውጪ ላለ ሰው ይሆናል ካልን አህሉል ዒልም የዕልም ባልተቤቶችን ከማክበር ሰውየው ጫማ ቢያወልቅላቸው ወይም ቢያጠልቅላቸው ይሆናል ማለት ነው። ይሄ ከጉሉው አይቆጠርም ማለት ነው። ከጉሉው
ወይም ድንበር ከማለፍ አይቆጠርም ማለት ነው። ምክንያቱም ከጉሉው የሚቆጠር ቢሆን ኖሮ መልእክተኛው ሰለላሁ ዐለይሂ ወሰለም ይከለክሏቸው ነበርና ብዙ ጊዜ ጉሉውን የሚያስከትሉ ማንኛውም ነገሮች ሲተገበሩ አይ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አትበሉ፣ እንዲህ አታድርጉ ይሉ ነበር። ኢዘን ከጉሉው አይቆጠርም ማለት ነው። እንዲህ አይነት ኺድማ ቀለል ያለ ኺድማ ነው፣ ዓዲ ነው ከማክበር። መልእክተኛውም ሰለላሁ ዐለይሂ ወሰለም አላህ እንዲከበሩ አዟል። ወቱወቂሩሁ ወቱዐዚሩሁ አላህ እንድታከብሯቸው እንድታልቋቸው አዟል ብሏልና መልእክተኛው ሰለላሁ ዐለይሂ ወሰለም ሷሐቦችን በጣም ያከብሯቸው ነበር እስከዚህ ደረጃ ድረስ ማለት ነው። ታዲያ በዛው ላይ አብሰው ሰገዱ። ሌላው ፈኢኒ አድኸልቱሁማ ጣሂረተይን ማለታቸው መስሐል ኹፍ በጫማ በሽፍን ጫማ ላይ አብሶ ለመስገድ አንዱ መስፈርት ሰውየው ሙሉ ውዱ ካደረገ በኋላ ሲለብስ ነው ማለት ነው። ውዱ ሳይኖረው የለበሰውን ጫማ በዛ ላይ አብሶ መስገድ አይቻልም ማለትን ከሐዲሱ በቀጥታ እንረዳለን ማለት ነው። ፈመሰሐ ዐለይሂማ በዛው በጫማቸው ላይ ያበሱ ስሉ ደግሞ በምን ሁኔታ ነው ያበሱት የሚለውን አልገለጹልንም። ግን በሌሎች ሐዲሶች ተብራርቷል። ይሄ ላይኛው ክፍል ነው የምታበሰው። አንድ ላይኛው ክፍል ስታበስ ያው አንዱ ጫማ በአንድ እጅ እንደምታበስ ነው። ቢያጥብም በአንድ እጅ ነው የምታጠበው አይደለ? አንደኛው እጅ ውሃ እያደረገ አንደኛው እጅ ነው የሚያጥበው። በአንደኛው እጅ እንደምታበስ ነው። እንዲሁም ደግሞ ያው ቀኝ እግር ታብሶ ከዛ በኋላ ግራ እግር ደግሞ በተራው እንደምታበስ ነው ማለት ነው። ግን አንድ ላይ ማበስ ስለሚቻል አንድ ሰው ሁለቱንም እግሩን ጫማውን ማለት ነው በሁለት እጆቹ እንዲህ አድርጎ ቢያብስ በአንድ ጊዜ ቢያብስ ያመቻል። እንደዛ ማድረግ በተግባር ደረጃ ይቻላል አይቻልም? ተራውን መጠበቅ አለበት መጠበቅ የለበትም ሲባል መስህ ስለሆነ የግድ የሁለቱ እግሮችን ተርቲብ ደግሞ መጠበቅ ሸርጥ ወይም ሩክን ስላልሆነ ቢያደርግ ተየምሙ ይሆናል ማለት መስሑ ይሆናል። ላይኛው ክፍል ነው የሚታበሰው። የጫማ ጎንና ጎን አይታበስም፣ ስረኛው አይታበስም። ማበስ ሱና ነው ይላሉ ግማሽ ፉቃሃዎች። ቢሆንም ግን በሐዲሱ የተገኘው ላይኛውን ክፍል ማበስ ነው። ላይኛው ክፍል ካልታበሰ እንዳልታበሰ ይቆጠራል። ጎንና ጎኑን ቢያብስ ለምሳሌ ላይኛውን ካላበሰ መስሑ አይሆንም ማለት ነው። ሌላው ሁለተኛው ሐዲስ የሑዘይፈቱ ኢብኑል የማን ረዲየላሁ ተዓላ ዐንሁ ወአርዳህ የእሳቸው ሐዲስ ነው። ሑዘይፈቱ ኢብኑል የማን ይህንኛው ደግሞ ሰሓባ፣ እሳቸውም ከትላልቅ ሰሓቦች ናቸው። መጀመሪያ ከሰለሙ ሰሓቦችም ጭምር የመን ሀገርን የከፈቱ ሰሓባ ናቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ወደ የመን ልከዋቸው ኢለአኺሪህ ብዙ ታሪክ አላቸው። እሳቸውም በእሳቸው ሐዲስ ደግሞ ምንድን ነው የሚሉት? ቃለ መልእክተኛው ሰለዋቱላሂ ወሰላሙሁ ዐለይህ ከእሳቸው ጋር ነበርኩኝ አሉ። እሳቸውም ኩንቱ መዓ ነቢይ ሰለላሁ ዐለይሂ ወሰለመ ከመልእክተኛው ጋር ነበርኩኝ አሉ። እሳቸውም አሁን ከመልእክተኛው ጋር ነበርኩኝ የሚሉት ሙሳፊር ሁነው ነው፣ ፊ ሰፈርን ነው። ሰፈር አብረን እየተጓዝን አንድ ጉዞ ላይ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ነበርኩኝ። ልክ እንዳለፈው እንደ ሙጊራ ማለት ነው። ሙጊራም አሁን ሰፈር ላይ ነው ይሄን ያዩት። አሁን ሑዘይፋም እዛው ሰፈር ላይ ነው ያዩት። ቃለ ኩንቱ መዓ ነቢይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ጋር ነበርኩኝ። ፈባለ ሽንታቸውን ሸኑና ወተወደአ ከዛም ውዱእ አደረጉ። ወመሰሐ ዐላ ኹፈይሂ በጫማቸውም ላይ በሽፍን ጫማ ማለት ነው በጫማቸውም ላይ አበሱ። ሐዲሱ ይህንኛውም ሙኽተሰር ነው፣ አጠር ተደርጎ መሐለ ሻሂዱ ብቻ አሁን ለመስሐ ዐለል ኹፈይን በሽፍን ጫማ ላይ አብሶ መስገድ የሚለውን ብቻ የሚያስረዳ ክፍል ነው የተወሰደበት። ሐዲሱ ረዘም ይላል ማለት ነው። ኢዘን የሑዘይፋ ሐዲስና የሙጊረቱ ብኑ ሹዕባ ሐዲስ
ተመሳሳይ ሐዲስ ነው፣ አንድ ነው ትርጉሙ ማለት ነው። ታዲያ መሽሩዕየቱል መስሒ ዐለል ኹፈይን በሽፍን ጫማ ላይ አብሶ መስገድ እንደሚቻል ለውዱእ ማለት ነው። ታዲያ ዒንደል ውዱእ ነው፣ ለውዱእ ብቻ ነው። ለጀናባ ከሆነ በጫማ ላይ አብሶ መስገድ አይቻልም። መታጠብ ግዴታ ሲሆን አውልቆ መታጠብ ግድ ይላል። እንደገና ደግሞ አንድ ጊዜ ነው የሚታበሰው ማለትንም ከነዚህ ሐዲሶች እንወስዳለን። ላይኛው ክፍል ነው የሚታበሰው የሚለውንም በተለያየ መረጃዎች ስለተቀመጠ ስረኛው ከስር ያለው የጫማ መሬት መርገጫው አይታበስም ማለትንም ከዚሁ እንደታበሱ የሚለው ሲነገር ከዚህ እናገኛለን ማለት ነው። አሁን ለንጽህና ነው የሚታበሰው ቢባል የጫማ መሬት የሚረግጠው ክፍል ታችኛው ነበር የሚታበሰው፣ እሱ ስለሆነ የሚቆሸው የበለጠ። ግን አሁን ላይኛው ነው ብዙ የማይቆሸው ክፍል ነው የሚታበሰው። ምክንያቱም ማጠብ ቢሆን ኖሮ ስረኛው ይታጠባል መሬት የሚረግጠው ክፍል። አሁን ግን ማበስ ነው የተያዘው። ማበስ ትርጉሙን ያላወቅነው ዒባዳ ነው። ለንጽህና ነው ቢባል ኖሮ ማበስ እንደ ማጠብ ንጽህናውን አያመጣውም። እንዳውም ብዙ አቧራ ያለበት ከሆነ ያባብሰዋል፣ እርጥበት አስነክቶ ያባብሰዋል። ስረኛውን ማበስ ያላስፈለገበትን ምክንያት እሱ ነው። ስረኛውን ውሃ ስታስነካው ነጃሳም ካለበት ነጃሳ ነክቶ ከሆነ ምክንያቱም ጫማ ላይ ያለ ነጃሳ በጫማው መስገድ በተፈቀደበት ሰዓት ነጃሳው 100% ሳይታጠብ አፈሩ ዝም ብሎ መሬቱ በሚያስወግደው ደረጃ የሆነ ያክሉ ይቀራል። እንግዲህ በዚህ ሰዓት ስላልታጠበ ከነ መኖሩ ዑዝር ተሰጥቶ እንዲሰገድ ነው የተፈቀደው። ያንን ያባብሰዋል እርጥበት ማስነካት። ስለዛ ማለት ነው ላይኛው ብቻ ይታበስና ይሰገዳል። መስሕ የምንለው ነገር እንደ ማጠብ ሕክማው ወይም ዒላው ምክንያቱ ግልጽ አይሆንም በማጠብ ደረጃ ማለት ነው። ማጠብ ሲሆን በቃ ያለውን ቆሻሻ ያለውን ነገር ጽድት አድርጎ ያስወግደዋል። ታወቀ ንጽህና ዛሂር ንጽህና አለ። ከዛ ደግሞ እኛ ያላወቅናቸው የራሱ ትርጉሞች ቢኖሩትም ማበስ ግን ተዓቡዲ ነው እንጂ ግልጽ የሆነ እኛ የምናይበት ይህን ጥቅም ስላለው ነው የምንለው ነገር አይኖረውም። ስለዛ ላዩ ብቻ ማበስ ተፈለገ ማለት ነው። በላዩ ብቻ እናጥራለን ማለት ነው። በሌላ ሐዲስ ለው ካነ ዲኑ ቢራእይ ለካነ አስፈሉ ልኹፊ አውላ ቢልመስሒ ምን አዕላህ ወለቀድ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የምሰሑ አዕላ ልኹፈይን ቢመዕና ልሐዲስ። ዲኑ እኮ እኛ በምናስበው ሀሳብ ብቻ ቢሆንና በሰው ምልከታ ብቻ ቢሆን ጫማ ስሩ መሬት የሚረግጠው ነበር የሚታበሰው እንጂ ላይኛው አይታበስም ነበረ። ግን መልእክተኛው ሰለላሁ ዐለይሂ ወሰለም ከላይ ሲያብሱ አይቻለሁኝ ብለዋል። ይሄንን ሐዲስ የተናገሩት ደግሞ አልይ ናቸው። ያም ሺዓዎች ወይም ረዋፊዶች የሚባሉት በእነሱ ላይ ጠንካራ የሆነ ረድ ይሆናል ማለት ነው ይሄ ሐዲስ። እነሱ አህለ ሱና ወልጀማዓን የኻለፉበትና ከአህለ ሱና ወልጀማዓ ያፈነገጡበት የታወቁበት አንዱ የፊቅህ መስአላ ይሄ ነው። በጫማ ላይ አብሶ መስገድ የለም ባይ ናቸው። እግር ራሱ ነው የሚታበሰው። እግርን አናጥበውም፣ ዝም ብለን እግራችንን አብሰን ነው የምንሰግደው የሚል እምነት አላቸው እና በእነሱም ላይ ረድ ይሆናል ማለት ነው። አህለ ሱና ወልጀማዓ ዘንድ ግን አንድም ኺላፍ የለም በጫማ ላይ አብሶ መስገድ ይቻላል ለምለው ብዙ ሐዲሶችም ስላሉ ይሄ አሁን የቀራናቸው ሐዲሶች ራሱ ቡኻሪ ሙስሊም የዘገቧቸው ሶሒህ ሐዲሶች ናቸው። ሌላው ጣሃራ በኹፍ ላይ ለማበስ ጫማው ውዱ ከተደረገ በኋላ የተለበሰ መሆን አለበት ነው። እንዳውም ምን ይላሉ ፉቃሃዎቹ ሁለቱንም እግሩን ካጠበ በኋላ በተሟላ ውዱእ ነው ጫማውን የሚለብሰው አሉ። ካልሆነ ለምሳሌ ቀኝ እግሩን አጠበ፣ ከዛ ጫማውን ለበሰ፣ እንደገና ግራ እግሩን አጠበና ጫማውን ለበሰ። በዚህ ጫማ ላይ ማበስ አይችልም ከፈታ በኋላ። ምክንያቱም
ውዱ ከተሟላ በኋላ መለበስ አለበትና ይላል። ይህን ከዚሁ ሐዲስ እንወስዳለን። አድኸልቱሁማ ጣሂረተይን ወሁማ የሚልም አለ። ወሁማ ጣሂረታኒ የሚልም ስላለ ማለት ነው። ሌላ እስትሕባቡ ኺድመቲል ዑለማኢ ወልፉደላ ትላልቅ ሰዎችን የዕልም ባልተቤቶችን መኻደም ማገልገል የተወደደ መሆኑን ከዚህ እንወስዳለን ማለት ነው። በሌላ ገዝወቱ ተቡክ ላይ ነው ይሄን ሶላት አልፈጅር ሊሰግዱ ስሉ ነው የሆነው ይሄ ብለው የሙጊረቱ ብኑ ሹዕባ ሐዲስ ላይ በዛ መልክ ተነግሯል። ያ ማለት ሰውየው ከእንቅልፍ ተንስቶም አሁን እንቅልፍ ተኝቶ የተነሳ ሰው ውዱ ይጠፋበታል። ከእንቅልፍ ተኝቶ ተንስቶም ይሁን እንደገና በሑዘይፋ ሐዲስ እንደተነገረው ደግሞ ሽንቱን ሸንቶም ይሁን ማንኛውም ውዱን የሚያበላሹ ነገሮች ተገኝተው በማንኛዎቹም ተየሙም መስህ ማድረግ እንደሚቻል እንወስዳለን ማለት ነው ከሐዲስ። በሙሳፊርም ሆኖ እንደሚቻል ሐዲሱ ቀጥታ ሙሳፊር ሆኖ ነው አሁን የሚናገረው። ሙሳፊርም ባይሆን ግን ሰውየው መስህ ማድረግ ይችላል። እሱ ደግሞ በሌላ ሐዲስ ተነግሯል። እሳቸው እዚህ ሁለቱን ሐዲስ ብቻ ነው የተናገሩት። ስለዛ መስአላው ጥቅልል ብሎ ሁሉንም አህካሞች እንድናቃቸው ሌሎችን ሐዲሶችንም እያነሳውላችሁ ነው። ምንድነው ነብዩ ሰለዋቱላሂ ወሰላሙሁ ዐለይሂ ሙሳፊር የሆነ ሰው 3 ቀን 3 ሌሊትን እያበሰ ጫማውን ሳያወልቅ መስገድ እንዲችል ፈቅደዋል። ሙሳፊር ያልሆነ ሰው ደግሞ ቤቱ ያለ ሰው ደግሞ 1 ቀንና 1 ሌሊት በሽፍን ጫማው ላይ እስካላወለቀ ማለት ነው ስተኛም ሲንቀሳቀስም አያወልቅም ለብሶ ነው የሚሰግደውና እንደዛ ከሆነ ማውለቁ ከቸገረው እና መልበሱን አለማውለቁን ከፈለገ በዛ መልክ ለ1 ቀን 1 ሌሊት ፈቅደውለታል የሚል ሐዲስ ስላለ ሙሳፊር ያልሆነም ሰው ማበስ ይችላል ማለት ነው። ሌላ ሐደሰን አስገር የምንለው ላይ ነው የሚሆነው። ሐደሰን አስገር ሽንት በመሽናት እንቅልፍ በመተኛት ሴት አጅነቢይ በመንካት እና በመሰል ነገሮች የሚወጅበው ጣሃራ ነው ለዚህ የሚሆነው ውዱእ ብለን የምንጠራው ማለት ነው። ከዛ ውጭ ያለ ግን በመስህ አይሆንም። ምክንያቱም ያንኛው ሐዲስ ላይ ኢላ ሚን ጀናበቲን የሚል አለ በሌላ ሐዲስ ጀናባ ካለበት እንጂ ሰውየው ትጥበት ካለበት ማውለቅ ነው ያለበት፣ አውልቆ መታጠብ አለበት የሚል ስላለ ማለት ነው። ሌላ ጊዜ ገደብ አለው ስንል ጊዜ ገደቡ እንዴት ነው? 1 ቀን 1 ሌሊት ሙቂም ከሆነ ሙሳፊር መንገደኛ ካልሆነ 1 ሌሊት 1 ቀን 1 ሌሊት 24 ሰዓት እንበለው ለምሳሌ ይሄን 24 ሰዓት ማበስ ይችላል፣ እያበሰ መስገድ ይችላል ማለት ነው። አንድ ሙሳፊር ከሆነ ደግሞ መንገደኛ ከሆነ 3 ቀን 3 ሌሊት መስገድ ይችላል እያበሰ በጫማው ላይ እያበሰ። ጊዜው ከመቼ ነው የሚጀምረው? ምክንያቱም ጊዜ ገደብ ከተቀመጠ ጊዜ ገደቡ መነሻ ሊኖረው ይገባል፣ መድረሻውን ልናቅ ማለት ነው። 3 ቀን ለማለት ከምን ሰዓት ጀምሮ ውዱእ አድርጎ ጫማውን ከለበሰበት ሰዓት ጀምሮ ነው የምንቆጥረው ወይስ ውዱእ ከፈታበት ጀምሮ ነው የምንቆጥረው ወይስ ካበሰበት ሰዓት ጀምሮ ነው የምንቆጥረው ነው? ከዚህ ከሶስቱ አንዱ ነው የሚሆነው። መቼ ለምሳሌ ሰውየው አሁን መግሪብ ሶላት ለመስገድ ውዱእ አደረገና ለመግሪብ ሶላት ውዱእን አድርጎ እንደጨረሰ ሁለቱን ጫማዎቹን ለበሰ። ከዚህ ሰዓት ጀምሮ እስከ ዛሬ ተመሳሳይ ሰዓት ነው ማበስ እስከ ነገ ተመሳሳይ ሰዓት ነው ማበስ የምትችለው 24 ሰዓት ማለት ይሄ ነው የምንለው? ወይም ሙሳፊር ከሆነ ደግሞ እስከ ዛሬ 3 ቀን በዚህ ሰዓት ነው የምንለው? ወይም በዚሁ ለበሰ መግሪብ ሰገደ ዒሻን በዚሁ ውዱእ ሰገደ ለፈጅር ሲነሳ ነው ማበስ የጀመረው? እስካሁን ያለውን ሳንቆጥር አሁን ውዱእ ከፈታበት ሰዓት ጀምሮ ማበስ ከጀመረበት ጀምሮ ነው እስከ ነገ እዚህ ሰዓት ተመሳሳይ ሰዓት ወይም 3 ቀን ተመሳሳይ ሰዓት ነው የምንለው ወይስ አይደለም? ውዱእ ስትተኛ እንቅልፍህን ስትተኛ ወይም ዒሻ ሰግዶ ልተኛ ስል ውዱእ ፈቷል። ሲጀመር ሽንት ቤት ገብቶ ነው የተኛው። በዚህ ሰዓት ነውና ውዱእ የፈታኸው
እስከፈታህበት ሰዓት ተመሳሳይ ሲሞላ ነው ሰዓቱ የሚያልቀው ነው የምንለው። ከዚህ የትኛው ነው የጊዜ ገደቡ መቆጠር የሚጀምረው? ግልጽ ነው አባባሌ? ግልጽ ነው። ሰውየው ውዱ እስከፈታበት ሰዓት እየሰገደ ያለው በመስሕ ሳይሆን በዛው ባደረገው ውዱ ነው እየሰገደ ያለው። ጫማውን ይልበሰው እንጂ እየሰገደ ያለው ጫማውን ከመስገዱ በፊት ባደረገው ውዱ ነው መስገድ ያዘው። ስለዛ አይቆጠርም ማለት ነው። ያ ከመስሑ ጊዜ ውስጥ አይቆጠርም ማለት ነው። ያ እሺ፣ ውዱ ፈታ። ለምሳሌ ጧት ፈጅር ሰግዶ ነው መስሕ ያደረገው ውዱ አድርጎ የለበሰው እንበል። ውዱ አድርጎ ጫማውን ለበሰ፣ ሱብሒ ሰላት ሰገደ። ዙሁር ሰላት ሲደርስ ወይም ደግሞ 3 ሰዓት ላይ ወይም 4 ሰዓት ላይ ወይም ጧት 1 ሰዓት ላይ ይሁን ውዱ ፈታ። ከዚህ ሰዓት ጀምሮ ይቁጠር ጊዜ ገደቡን ወይስ ለዙሁር ውዱ እያደረገ ነው? ለዙሁር ውዱ ሲያደርግ አበሰ፣ ጫማውን አብሶ መስገድ ጀመረ ወይስ ከዚህ ሰዓት ይጀምር ነው? አሁን 3 ኢህቲማላቶችን 3 ሁኔታዎችን ነግሬያችሁ ነበር። ከ3ቱ አንደኛውን ጣል ነው። ምክንያቱም ውዱ እስከፈታበት ሰዓት ያለው የሚሰግደው መጀመሪያውኑ ባደረገው ውዱ ስለሆነ የጫማው ጉዳይ አልገባም ማለት ነውና 2ቱ ብቻ ቀረ። አሁን ውዱ ከፈታበት ሰዓት ጀምሮ ይቁጠር ሰዓቱን ጊዜ ገደቡን ወይስ ካበሰበት ሰዓት ጀምሮ ይቁጠር ጊዜ ሰዓቱ? ከነጫማው ነው የሚሰግደው። መስሕ የሚያደርግ ሰው ከነጫማው ነው የሚሰግደው፣ ከነጫማው ነው የሚተኛው። ጫማውን ማውለቅ የለም። አይ ሶላት ውዱ ሳደርግ እግሬን አላጥብም እያበስኩ ሰግዳለሁኝ እቤቴ ስገባ ጫማውን አውልቄ እገባለሁ ካለማ ለምን ያብሳል? ጫማውን ማውለቁ ካልቀረማ ይጠብ እግሩን። ከፈታበት ሰዓት ጀምሮ ነው መቆጠር ያለበት። ግን ለምን ከፈታበት ሰዓት ጀምሮ ይቆጠራል? ለምን ካበሰ በኋላ አይጀመርም? ምክንያቱም ውዱ ሲፈታ ፈታ እንጂ አልተገለገለውም። አሁን ማበስ የሚባለውን የተሰጠውን ሐቅ የተሰጠውን ሩኽሳ አልተገለገለውም። ለምን ይቆጠርበታል? ለምን አብሶ መስገድ ሲጀምር ለምን አይጀመርም ቁጥሩ? ለምን ይመስላችኋል? መልሱ ትክክል ነው፣ እንደዚህ ነው። ውዱ ከፈታበት ሰዓት ጀምሮ ነው። ምን ሒን ይሕዲሱ መትን ላይ እንትን ላይ የፍቅህ ክታቦች መትን ላይ ምን ብሎ ነው የሚናገሩት? ወብትዳኡል ሙደቲ ጊዜው የሚጀምረው ምን ሒን ይሕዲሱ ውዱ ከፈታበት ሰዓት ጀምሮ ነው የሚቆጥረው ይላል። ለምን እሱኛው ተፈለገ? የመጨረሻው ለምን አልተፈለገም? ምክንያቱም ውዱ ከፈታበት ሰዓት ጀምሮ ላብስና ልስገድ ካለ ጫማው አገልግሎት መስጠቱን ጀምሯል። አገልግሎት እየሰጠ ነው። ተጠቀመ አልተጠቀመ የራሱ ጉዳይ። ያንን የተሰጠውን እድል መጠቀም አለመጠቀም የሰውየው ፈንታ ነው፣ የሱ ኃላፊነት ነው። ግን ጫማው አገልግሎት መስጠቱን ጀምሯል። አገልግሎት መስጠት ከጀመረበት ሰዓት ጀምሮ ምክንያቱም ልክ አሁን ውዱ እንደፈታ ተንስቶ ውዱ አድርጎ ፊቱን አጥቦ እጁን አጥቦ ከዛ ራሱን አብሶ ጫማውን በጫማው ላይ አብሶ አሁኑን መስገድ ይችላል። ስለዛ በዚህ ምክንያት ምን ሒን ይሕዲሱ ውዱ ከፈታበት ሰዓት ጀምሮ ነው ጊዜው ኢብትዳእ ሙዳው የሚጀምረው የሚለውን እንይዛለን ማለት ነው። ሌላው መስሕ ዐለል ኹፈይን ልክ ውዱ የሚያበላሹት ነገሮች እንዳሉት የሚያበላሹት ነገሮች ደግሞ አሉ። ከውዱ የተለየ ተጨማሪ ነገሮችም አሉ። አንድ ሰው ሽንቱን ከሸና ወይም ሽንት ቤት ከገባ ሰገራ ከወጣ ኩሉ ማ ኸረጀ ሚነ ሰቢለይን ከሁለቱ መንገዶች በአንዱ የወጣ ማንኛውም ነገር ውዱኡን ያበላሽበታል፣ ተየሙሙንም ያበላሽበታል ማለት ነው። ማንኛውም ማ አብጠለል ውዱአ ውዱን የሚያበላሽ ነገር ያበላሸዋል። ውዱኡን ምንድን ነው የሚያደርገው? በዛ ሰዓት ፊቱን ያጥባል፣ እጁን ያጥባል፣ ራሱን ያብሳል። ጫማውን እግሩን ግን ሳያጥብ በማበስ ብቻ ይብቃቃል። ግን እሱን ራሱ የመስሑን ሐቅ የሚያበላሽ ወይም ደግሞ መስሑ ራሱ እንዳይቻል የሚያደርገው ነገርስ ምንድን ነው? ከሙብጢላቱል ውዱእ ውጪ
ሙብጢላቱል መስሒ ዐለል ኹፈይን በጫማ በሽፍን ጫማ ላይ ማበሱ አይሆንም። ጫማውን አውልቀህ እግርህን ማጠብ ነው ያለብህ። በጫማው ላይ አብሰ መስገድ አትችልም። የሚያስብሉ ነገሮች አሉ የሉም ነው አሉ። ከዛ ብዙ የሚቆጠሩ አሉ። ዋና ዋናዎቹ አንደኛ ኢንቂዳኡል ሙዳ ጊዜው ካለቀ ሙሳፊር ከሆነ 3 ቀን 3 ሌሊት ነበረ። 3 ቀን 3 ሌሊቱን ከጨረሰ ጊዜውን መነሻውን አውቀናል። ከመነሻው እስከ መድረሻው ያለውን የተሰጠውን ጊዜ ከጨረሰ በዚሁ ላይ አብሼ እሰግዳለሁኝ ማለት አይችልም። ሀዩስ አውልቆ እግሩን ማጠብ ዋጅብ ይሆንበታል። በዚህ ሰዓት ሩኽሳውን ጨርሷል። ሩኽሳው በጊዜ ገደብ ስለሆነ የተቀመጠው አንድ። ሌላ ጫማውን ካወለቀ በራሱ በሆነ ምክንያት ጫማውን አወለቀ። ጫማውን ካወለቀ ያወለቀውን ጫማ መልሶ ለብሶት እያበስኩ ሰግዳለሁኝ ጊዜ ገደቤን ስላልጨረስኩ ማለት አይችልም። ጫማው መውለቁ መስሕ ዐለል ኹፈይን የሚባለውን ነገር ያጠፈዋል ማለት ያበላሸዋል ማለት ሐቅ አይኖረውም አሁን። ምክንያቱም በጫማ ላይ እያበስክ ስገድ የተባለው እኮ ሰውየው ጫማን በማውለቅ እንዳይቸገር ተብሎ ነው። خلاص ተቸገረ አንዴው አልቸገረውም ማለት ራሱ አይደል ያወለቀው አልቸገረውም ማለት ነው። ማውለቁ ካወለቀ ማጠቡ ግዴታ ይሆንበታል ማለት ነው በራሱ ፍቃድ ሲያወልቅ ጫማው። እንዲሁም ጫማው ሰፍቶት ከወለቀ ጫማው ሰፋና እግሩ ወደ ላይ ወጥቶ ተመለሰ አይሆንም። አሁንም ማጠቡ ግዴታ ሊሆንበት ነው ማለት ነው። ምክንያቱም መስሕ ዐለል ኹፈይን ተብሎ ለዚህ አገልግሎት የሚውለው ጫማ መስፈርት አለው በራሱ። ከመስፈርቱ ውስጥ አንዱ ምንድነው? አን ዩምኪነ ተታቡዑል መሽይ ዐለይህ ጫማ የማይወልቅ እንደ ልቡ የሚራመድበት ኖርማል ከእግሩ ጋር እኩል የሆነ ጫማ ኖርማል የሚለበስ ጫማ መሆን ስላለበት። እንዲሁም ሌላው ምክንያት ደግሞ ጫማው ከተቀደደ ተቀዶ የተቀደደው ነገር በጣም ሰፊ ከሆነና ሰውነቱን ብዙ የሚያሳይ ከሆነ አሁንም ማበስ አይችልም። አውልቆ መታጠብ ነው እግሩን ያለበት ማለት ነው። ይሄን ምን ያክል ከተቀደደ ነው ታዲያ አሉ። ምን ያክል ከተቀደደ ነው ጫማው ለማበስ አይሆንም የምንለው? ግማሹ ይሄን ያክል አሉ 4 ጣት። ምክንያቱም ከዚህ የበለጠ ክፍት ማለት እንኳን አይደለም ጫማ ላይ ልብስም ቢሆን ይሄን ያክል ከተቀደደ ተቀዷል። ይሄ ልብስ በዐውረት ቦታ ከሆነ የተቀደደው መሸፈን አለበት። ያ ቦታ ዐውረትን ሸፍኗል አይባልም፣ ሱትራ አይሆንም። ይሄ ልብስም ቢሆን ማለት ጫማ በራሱ ትንሽ ነው ሲጀመር። ሆኖም ደግሞ ይሄን ያክል ከተቀደደ ምኑን ጫማ ሆነ? ስለዛ አያብስ፣ አውልቆት እግሩን አጥቦ ነው መስገድ ያለበት። ሌላው ጀናባ መሆን ነው። ሰውየው ጀናባ ከሆነ አሁን ጫማውን አውልቆ መታጠብ ወጀበበት ማለት ነው። ውዱኡ የተበላሸበት ባይሆኑ እንኳ ምክንያቱም ሰውየው ተደላድሎ ለምሳሌ ቤተኛ ተደላድሎ ተቀምጦ የተኛ ሰው ውዱ አይፈታበትም። እዛው ሆኖ ኢህቲላም ቢሆንና ጀናባ ቢሆን መንዩ ከመውጣቱ በፊት የዘር ፍሬው ከመውጣቱ በፊት ቀድሞ የወጣ ፈሳሽ እስከሌለ ድረስ መንይ መውጣቱን ብቻውን ትጥበት ግዴታ ያደርጋል እንጂ ውዱ አያበላሽም ተብሏል። እንደዛም ቢሆን አይ ውዱ እኮ አልተበላሸም፣ ስለዛ ወደ ጫማዬ ውስጥ ውሃ እንዳይገባብኝ ላድርግና ሌላውን ሰውነቴን እታጠባለሁኝ በዛው እቀጥላለሁ ማለት አይችልም። ምክንያቱም በጫማ የተሸፈነው የእግር ክፍል ጀናባ አለበት። አሁን ሙሉ ሰውነቱ ላይ ነው ጀናባ ያለው። ሙሉ ሰውነት መታጠብ አለበት። አይሆንም ወልቆ ካልታጠበ ማለት ነው። አሁን እስካሁን እያወራን ያለነው አልመስሑ ዐለል ኹፈይን። ኹፍ ማለት ከቆዳ የተሰራ ሁለቱንም እግሮች እስከ ቁልጭምጭሚት የሚሸፍን ጫማ ማለት ነው።
ከዛ ውጪ ያለ ጫማ ኹፍ ተብሎ አይጠራም፣ ናዕል ተብሎ ነው የሚጠራው። አሁን የጫማው ግልጽ ነው አይደለ? የጫማው ላይ ጥያቄ የለም። አሁን ሌላ በጫማው ቦታ ካልሲ ያገለግላል ወይስ አያገለግልም ነው። ሲጀመር በካልሲ ላይ ማበስ የሚባል መስአላ የለም። በካልሲ ላይ አብሶ መስገድ የሚባል የለም። በሁሉም ንሱሶች የመጡት ኢትፋቅም ያለበት አልመስሑ ዐለል ኹፈይን ነው። ታዲያ አልመስሑ ዐለል ጀውረበይን ይባላል። ይሄ መስአላ በነሱ የለም ብያችኋል። አልመስሑ ዐለል ጀውረበይን የሚባለው ይሄ በመዝሃቦች ደረጃ እርግጥ ከሁሉም ከዛም መዝሃብ ከዚህም መዝሃብ ይሄም ይሆናል ምናምን የሚል ሙጅተሂድ ሊኖር ይችላል። ግን በጥቅሉ እንደ መዝሃብ የሚታወቀው ሚን መፋሪድ ዑለማኢል ሐናቢላ የሐንበሊ ዑለማዎች ከተለዩበት እነሱ ብቻ ይሆናል ብለው ኢፍታእ ካደረጉባቸው መስአላዎች አንዱ ነው ይሄ መስአላ። ሌሎቹ በአጠቃላይ አይሆንም የሚል ነው መዝሃባቸው። እዛ ውስጥ እንግዲህ አይ ወፍራም ከሆነ እንደ ከሆነ ይሁን የሚሉ ሊኖሩ ይችላሉ። ስለዚህ ይሄ መስአላ በጣም ፍቅህየን አጨቃጫቂ መስአላ ነው ማለት ነው። ዛሂሩ መቼም በካልሲ ላይ አብሶ መስገድ አይቻልም ነው። ዛሂሩ ይሄ ነው። ዛሂሩ በካልሲ ላይ አብሶ መስገድ አይቻልም የሚል ነው የሚሻለው። ብዙ ከኛም መዝሃብ ያሉ አይጠፉም ይቻላል የሚለውን፣ ግን አይቻልም የሚለው ነው የሚሻለውና መረጃው የሚደግፈው። ምክንያቱም በጫማ ላይ ማበስ በሽፍን ጫማ ላይ ማበስ ሲባል አንደኛ ኹፍ የሚለው ሽፍን ጫማ ነው። ኹፍ የሚለው ለዚህ ለካልሲ ስም ሊሆን አይችልም። ወይም ኹፍ የሚለው ቃል ካልሲ የሚባለውን ነገር ሊያስገባው አይችልም። ስለዛ መረጃው በሱ ላይ አያሳይም ማለት ነው። እሱን ይሄንኛውን እንደገና ጫማን ማውለቅ መልበስ ስለቸገረ ነው። ካልሲን ማውለቅ ማልበስ አይቸግርም። ምክንያቱም ካልሲው በጫማ ላይ ነው የሚለበሰው ሲጀመር። ሰውየው ካልሲውን ባያወልቅም ጫማውን አውልቆ ነው ካልሲው ላይ የሚያብሰው። ጫማ ማውለቅ እንዳይቸግርህ ተብሎ ነው የተባለው። አወለቀ ጫማውን አላጡላ አውልቆታል ጫማውን። ስለዛ ይቸግረኛል ሲል የነበረውን ነገር አደረገው አልቸገረኝም እያለ ነው። ጫማዬን ማውለቅ አልቸገረኝም ብሎ አወለቀው። ታዲያ ጫማውን ማውለቅ ያልቸገረው ሰው ካልሲውን ማውለቅ ለምን ቸገረው ነው። ሲቀጥል ካልሲው እንደ ጫማ አይቆጠርም። ሰውየው ከቤቱ ሲነሳ ካልሲውን ብቻ ለብሶ መጥቶ መስጂድ ገብቶ ሰግዶ በዛው ወደ ቤቱ አይመለስም። ስራም አይሄድበትም። ጫማ ሳይለብስበት በካልሲው ብቻ አይንቀሳቀስም። ሲቀጥል አሁን ሰው በካልሲ ላይ እያበሰ እየሰገደ ነው ብለዋል። አዎ በካልሲ ላይ አብሰው እየሰገዱ ነው። ይሄ ሐናቢላዎቹ ይሄን የሚላላቸው ብለናል። ከሐናቢላዎቹ ይሄን ይቻላል የሚሉት በሰጡት ፈትዋ ስለሆነ መሄድ ያዙት። እኛ ሶላቱ ባጢል ነው የሚለው ነገር ይቸግራል። ግን መሆን የለበትም። አይቻልም። ሰውየው ካልሲውን ጧት ፈጅር ውዱ አድርጎ ይለብሰዋል። ይህን የሚያደርጉ ሰዎች ራሳቸው በነገሩኝ ነው። ይሄ ይለብሳል። ለዙሁርና ለዓስር በካልሱ ላይ ያበሰ ይሰግዳል። ከዛ ለመግሪብና ለዒሻ ወደ ቤቱ ሲመለስ ካልሲውን ያወልቀዋል። መስሕ የሚያደርገው ዙሁርና ዓስር ላይ ብቻ ለስራ ስለሚቸኩል በዛው ላይ ጫማውንም እያወለቀ አያችሁ አይደለ? መስሕ የሚባለውን ነገር እራሱ የተደነገገበት አቀማመጥ ጋር ይፋለሳል። አብሮ አይሄድም። ቤቱ ሲገባ የሚያወልቀውን ነገር ልተኛ ሲል ያንን ለብሶት የነበረውን እኮ ለብሶት አይተኛም እኮ ያወልቀዋል። አልጋው ላይ ሲወጣ ያወለቀው፣ ለሶላት ግን ሲሆን
አላወልቀውም ማለቱ በተለይ ጫማ እየወለቀ ስለሆነ እየታበሰ ያለው መስሕ ዐለል ጀውረብ በካልሲ ላይ ማበስ ይቻላል ከማለት አይቻልም ማለት ነው ዛሂሩ። ወላሁ አዕለም። ይቻላል ያሉትም መስፈርቶችን ያስቀምጣሉ። ለምሳሌ ምክንያቱም ከጫማው መስፈርት አንዱ ውሃን ወደ ውስጥ የሚያስገባ መሆን የለበትም። ስለዛ አሉ ካልሲው አንደኛ ሰኺን መሆን አለበት አሉ። ይቻላል ያሉት ማለት ነው። ይቻላል ያሉት ሰኺን መሆን አለበት። ሰኺን ማለት ወፍራም መሆን አለበት አሉ። በጣም ወፍራም መሆን አለበት። በምን ደረጃ ወፍራም ነው ስንል ሰውየው እጁን በውሃ አርጥቦ እግሩ ላይ ሲያሳርፍ እጁ ላይ ያለው ውሃ ከካልሲው አልፎ ቅዝቃዜው እግሩ ላይ የማይሰማው ከሆነ አሉ። ታውቃላችሁ አሁን የሚለበሰውን ልብስ የሚለበሰውን ካልሲ ወፍራም ካልሲዎች ሊኖሩ ይችላሉ። ግን ኖርማል እየተለበሰ ያለውና እየታበሰ ያለው ካልሲ በዚህ ልክ ነው ወይ ይቻላል በሚለው ራሱ ስንሄድ ማለት ነው። እንደገና አንዳንዱ ካልሲው አጭር ይሆናል፣ ቁልጭምጭሚትን ሙሉ የማይሸፍን ይሆናል። እንደዛ ከሆነ ማበስ ያው አይቻልም ብለው መስፈርቶችን አስቀምጠዋል። ይቻላል ያሉትም ግን አሁን ያነሳናቸው ምክንያቶች አሉ። እንደገና ደግሞ አብዛኞቹ አይሆንም በሚለው ስለሆነ የሄዱት እንዲሁም ደግሞ አንድ ሰው ዒባዳው ላይ ጥንቃቄ ማድረግ ልክ ለንብረቱ፣ ለገንዘቡ፣ ለጤናው፣ ለምኑ ጥንቃቄ እንደሚያደርገው ለዒባዳው ጥንቃቄ ማድረግ አለበት። ስለዛ አለማድረጉ ይሻላል የሚለው ነው። እርግጥ ጥንቃቄ ማድረግ ተፈላጊ እንደሆነው ሁላ ጥንቃቄ እናደርጋለን ብለን በሸርዑ የተፈቀደ ነገር እስከሆነ ድረስ አይ ብትጠነቀቅ ይሻላል ብለን ሸርዑ የፈቀደውን ነገር አንከለክልም። ይህንኛው ነገር ግን እንዳልኳችሁ ከበድ ያለ ኺላፍ ያለበትና ይቻላል ከማለት ይልቅ አይቻልም ማለት ነው የሚሻለው። እንዳውም አንዳንዶቹ አይ በሐናቢላዎቹም ቢሆን መቼ ሆነና አይቻልም፣ ሐናቢላዎቹ ይሆናል ብሎ ያሉት እኮ ራሱ ከቆዳ የተሰራው ነው፣ ከስር መሬት የሚረገጥበት ወፍራም ለብቻ የተሰራ የሌለው ጫማ ማለታቸው አይደል እንዴ ተብሎ ደግሞ ያም ሌላ ክርክርም አለ። ያ ማለት ለምሳሌ አሁን ምንድነው ኹፍ ተብሎ የሚለበስ አለ አይደል? አሁን ራሱ ከጫማ ላይ የሚለበስ በተለይ አሁን ፈጅር ላይ ቅዝቃዜ ሲሆን ምናምን ሰው የምንለብሰው ማለት ነው። እሱ ነው እንጂ ካልሲው ከልብስ የሚሰራው መቼ ሆነና ብሎም የተከራከሩ አሉና ብቻ ይሄ መስአላ በጣም አስቸጋሪ መስአላ ነው። አንዳንዴ ስለቀለለን ብቻ አንድን ፈትዋ ለኛ ስለገራልን ስለቀለለ ብቻ መያዝ ተገቢ አይደለም። እንዲሁም ደግሞ ስናስተምርም ለሰው ቀለል ያለውን ማስተማር ይሻላል ተብሎ ሁሉም ነገር ላይ በዛ ልክ አይከድም ማለት ነው። ያ ቀላል የሆነው ነገር መረጃ ያለውና ጠንከር ያለ ዕልምየን የሚያስክድ ፍቅህየን የሚያስክድ ሲሆንና በተቃራኒ ያለበት ክርክር መልስ ያለው ሲሆን ነው መሆን ያለበት። ስለገራ ብቻ አይደለም ማለት ነው፣ ወይም ስለቀለለ ብቻ አይደለም ማለት ነው። ይሄንኛው መስአላ በዚህ መልክ መውሰዱ የተሻለ ነው። አይ እንግዲህ ይሄ ፈትዋ ተሰጥቶበት ሰዎች በዛ መልክ እየሰገዱ ነው ያሉት እኔም እያበስኩ ሰግዳለሁ ካለ እንግዲህ ግን ያለው በጣም ከበድ ያለ ችላ ባይነት ያለበት ደረጃ ነው የሚታየው ነገር ማለት ነው። አሁን የተያዘው አተገባበር ይቻላል በሚባለው ራሱ ብንሄድ አንደኛ የተቀመጡ መስፈርቶችን አያሟላም። ወፍራም መሆን አለበት የተባለውን በዛ ልክ የማያሟሉ ይሆናሉ አብዛኛው ካልሶች። ከዛም አልፎ ደግሞ ሰውየው ይሄን ካልስ እስከተሰጠው ጊዜ ሳያወልቀው አይቆይበትም። ሙህታጅ አይደለም ለዚህ ጉዳይ። መስሕ ደግሞ ሩኽሳ ነው። ሩኽሳ ማለት ሰውየው ሲቸገር የተፈቀደለት ለማግራት ሲባል የተፈቀደለት ነገር ነው። አሁን ቸግሮት ማውለቁ ቸግሮት እየተገበረው ያለው ነገር አልሆነም ማለት ነው። ይቻላል በሚል ብቻ አንዳንዴም እንዳውም የስንፍና ዒባዳ ላይ የስንፍና ማሳያም የሚሆንበት ሱራ አለው። ሰውየው ለአንዲት ሶላት ብቻ
ለብሶ በዛችው አብሷት ሰግዷት ይሄዳል። ከዛ በኋላ አውልቆ ጠቅልሎ ይጥለዋል ካልሱን። ምን የሚባል አይነት ሩኽሳ ነው ይሄ የሚል ነገር ስላለ ጥንቃቄ ይፈልጋል ይሄ ነገር። ከሆነም ደግሞ በፈቀዱት ይሄዳለሁኝ በፈትዋው ካለ ሰውየው ወፍራሙን አድርጎ ማድረግ አለበት። እንደው ጫወታ እንዳይመስል ማለት ጫወታ መሰለ ጧት ለብሶት ይወጣል፣ ለዙሁርና ለዓስር ያብሳል። ከዛ በኋላ ደግሞ አውልቆ ይጥለዋል። ነገ ለዚህኛው ሶላት ሲፈልገው መልሶ ያደርገዋል። እንደዛ እንዳው እንትን እንዳይመስል ጫወታ ነገር እንዳይመስል መጠንቀቁ ተገቢ ይሆናል። መስሕ ዐለል ኹፈይን ወንድና ሴትን አይለይም። እዚህ ላይ ሐዲሱ ግልጽ ስለሆነ ወንድም ሴትም መስሕ አድርጎ መስገድ ይችላሉ። ከካልሱ ይልቅ ኹፍ ተብሎ የሚለበሰው ይሄ ከቆዳ የሚሰራው እሱ ደህና ነው መቼም። በሱ ላይ አብሶ ቢሰግድ አንድ ሰው ይሆናል፣ እንደ ኹፍ ነው ማለት ይቻላል። ምክንያቱም ሰውየው ቢሄድበት እንኳ ያስከደዋል፣ አልተለመደምና ነው እንጂ ወይም በጣም ስስ አድርገው ስለሚሰሩት ነው እንጂ ከስር ወፈር ያለ ነገር እሱ አልተደረገለትም እንጂ መሬት መርገጫ ጠንካራ አልተደረገለትም እንጂ እኮ ጠንካራ ነገር ከስር ቢደረግበት ቢለጠፍበት ያው ጫማ ማለት ነው፣ እሱ እኮ ኹፍ ማለት ነው። ስለዛ ከኹፍ ጋር ተቀራራቢነት ስላለው እሱ ደህና ነው፣ ችግር የለውም። ግን የካልሲው ቅድም እንዳልኳቸው አስቸጋሪ መሳላ አስቸጋሪ መሳላ ይህን ይመስላል። መስሕ ዐለል ኹፈይን ዋጅብ የሚሆንበት አለው ወይ? ሩኽሳ ነው እንዳያችሁት፣ ሩኽሳ ነው። ዋጅብ የሚሆንበት አለው ወይ? ሩኽሳ ነው ስንል ግን ሰው ሲቸግረው ወይም ደግሞ አዛ የሚያደርገው ነገር ሲኖር የሚተገብረው ወይም ደግሞ የሚጠቀመው አማራጭ ነው። እወቁ። የመጀመሪያው ግዴታ ምንድነው? ዓዚማው ነው። በዚህ አሁን ዓዚማው ምንድነው? እግርን ማጠብ ነው። ይሄ ነው የወጀበው። እግርን ማጠብ፣ ጫማውን ማውለቅ፣ እንደገና መልበስ፣ ማውለቅ፣ እንደገና መልበስ። በተለይ ሙሳፊር ከሆነ እንደውም ማሰሪያ ያለው ሊሆን ይችላል ጫማው። ያ ደግሞ ማሰሪያውን መፍታት እንደገና ማሰር ሲሆን ስራ ይሆንበታል። አዛ የሚያደርገው ነገር ይኖረዋል። ያኔ ነው። ባልተቸገረበት ሁኔታ ግን ወደ ሩኽሳ አይከድም። ዓዚማው ተትቶ የወጀበው መጀመሪያ የወጀበው ነገር ተትቶ ወደ ተፈቀደው ነገር መሄድ የግድ እንዲህ አይነት ነገር እንደሚፈልግ መርሳት የለብንም ማለት ነው። ይህን መርሳት የለብንም። አሁን ዋጅብ የሚሆንበት አለው ወይ ተባለ። አው ይኖራል አሉ። ሰውየው በጫማ ላይ አብሶ ሶላት እንዴት ይሰገዳል? ይሄማ መቼም አሉ እንጂ እኔ ይሄን አልቀበልም የሚል በውስጡ ካለው ከከበደው ይሄ ነገር ኢንካር ከመጣበት አይ ግዴታ ይተግብረው አሉ። ኢንካሩ እንድጠፋለት እንዲሁም ሚን አህሊል ቢድዕ የሙብተዲዓዎቹ ረዋፊዶች ያልናቸው ማለት ነው። ሚን አህሊል አህዋ ከነሱ ጋር መመሳሰል እንዳይመጣበት በውስጡ የያዘው ነገር እንድጠፋለት ይወጅብብሃል ሊባል ይችላል ብለዋል። ካልሆነ አይወጅብም ማለት ነው። ግን እንዳው ሁሌ ውዱ እያደረገ እንደሚሰግድ ሰው ሁሌ መስሕ እያደረጉ መስገድ ሰውየው ሙሳፊርም ሳይሆን ሙቂምም ሆኖ ሁሌ ይህም ብቻ ለሆኑ ሶላቶች ቅድም ባልነው ሱራ አሁን እየተደረገ ባለው አንዳንድ ሰዎች ማለት ነው እየተደረገ መደረጉ ትንሽ ችግር ይኖረዋል። ይሄ ተገቢ አይደለም፣ ትክክል አይደለም የሚል ነው። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።